بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء درس عمسازتين. يقول المؤلف حفظه الله تعالى: وعن ابن عباس رضي الله عنهما قال: قال رسول الله صلى الله عليه وسلم: عرضت علي الأمم فرأيت النبي ومعه الرهيط والنبي ومعه الرجل والرجلان والنبي وليس معه أحد. الحديث ባለፈው ድረሳችን እንዳየነው የነብያቶች ተከታዮቻቸው ፊል ጋሊቢ ፉቀራዎች ድሆችና መሳኪኖች ዱዓፋዎች ደካማዎች ናቸው። እንዲሁም ደግሞ ቁጥራቸውም በጣም ዝቅተኞች ነበሩ። ተመልከት፣ የነብያቶች ተከታዮቻቸው ጋሊበን ዱዓፋዎች ናቸው፣ ደካማዎች ናቸው፣ እንዲሁም መሳኪኖች ናቸው፣ ፉቀራዎችም ናቸው። ለዚህም ማስረጃዎችን አይተናል። የኑህ ህዝቦች ቃሉ አንኡሚኑ ለከ ወተበዐከል አርዘሉን ወራዳዎች የተከተሉ ሆኖ ያለ እንድናምንልህ ትፈልጋለህን ብለዋቸዋል። ከذلك የሷሊህ ህዝቦችም አይተናል። ነብዩ አለይሂ ሰላቱ ወሰለም በተመለከተ ሂራቅል የሚባለው ለአቡ ሱፊያን ጥያቄ ሲያቀርብ ሁለቱም ካፊሮች ናቸው። فاشراف الناس يتبعونه ام ضعفاؤهم ነው። እንግዲህ ማን ጥያቄ አቅራቢው? ሂራቅል ማለት ነው። ይሄን መሐመድ የሚባለውን ሰው የሚከተሉ ደካማዎች ናቸው ወይንስ አሽራፍ ትልቅ ደረጃ ያላቸው ሰዎች ናቸው ሲል ቃል አቡ ሱፊያን فقلت بل ضعفاؤهم ደካማዎች ናቸው እየተከተሉት ያለው። ከዛም ሂራቅል ምን አለ? وسألتك أشراف الناس يتبعونه ام ضعفاؤهم فذكرت ان ضعفاءهم اتبعوه وهم أتبع الرسل ደካማዎች ደግሞ የነብያቶች ናቸው ተከታዮች ናቸው የሚለውን አይተናል። እንዲሁም ደግሞ ተጨማሪ የሚከተሏቸው ደግሞ ደካማዎችና ፉቀራዎች መሳኪኖች ሆነው እያለም ቀሊሎች ናቸው። لا يتبعهم الا القليل። ኑህ ለምሳሌ 950 ዓመት ቆይተው እያለ ይህን ሁሉ እድሜያቸውን ዳዕዋ እያደረጉ ያለ መጨረሻ ላይ አላህ ምንድነው የሚለን? وما آمن معه إلا قليل። አየሁ ትንሽ አናሳ ሰዎች ናቸው ያመኑለት አለ። አናሳ ሰዎች ትንሽ ሰዎች ናቸው ያመኑለት። طيب በዚህ ሐዲስ ደግሞ እንመልከት። وعن ابن عباس رضي الله عنهما عبد الله بن عباس ደግሞ ምን قال قال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ እንዲህ ብለዋል ይላል: عرضت علي الأمم በኔ ላይ ህዝቦች ቀረቡልኝ። يعني الظاهر أن هذا العرض كان في الرؤيا ይላሉ። በህልማቸው ነው ይላል። ظاهሩ በህልማቸው ነው። አላህ ህዝቦችን አቀረበላቸው ለነብዩ አለይሂ عرض ማለት መቅረብ ማለት ነው። አላህ አቀረበልኝ አሉ። ከዛም فرأيت النبي አንድ ነብይ አየሁት አሉ። ومعه الرهيط ከሱ ጋር ቁጥራቸው ከ3 እስከ 10 የሚገመቱ ሰዎች አሉ አሉ። الرهيط የሚለው ተስኺሩ الرهط ነው። የረህጥ ተስኺር ይባላል። ረጁል የነበረው ሩጀይል እንደሚባለው ረህጥን ሩሃይጥ ተስኺር ይባላል። ይሄ ومعه الرهيط ቁጥራቸው በጣም ዝቅተኞች የሆኑ ከ10 በታች የሚገመት ማለት ነው። الجماعه دون العشرة ቁጥራቸው ከ10 በታች የሆኑት ረህጥ ይባላል። طيب በቃ የተወሰኑ ሰዎች ተከትለውት አንድ ነብይ አየሁኝ። እነኚህ ሰዎች ጋር ቁጥራቸው ከ10 በታች ከሆኑ ሰዎች ተከትለውት የሆነ ነብይ አላህ አሳየኛል። طيب والنبي አሁንም فرأيت النبي ማለት ሌላ ነብይ አየሁኝ። ومعه ከሱ ጋር الرجل አንድ ሰው አለ። والرجلان ሁለት ሰው ብቻ አለ። አንድ ሰው ወይም ሁለት ሰው ይሄን ነብይ አየሁኝ አለ። والنبي ሌላ ነብይም አላህ አሳየኛል። وليس معه احد አንድም የሌለ ሲሆን ብቻውን ሱብሃንአላህ ይቀማቀን ብቻውን ተነስቶ ማለት ነው። يعني لعدم من آمن به ولعدم من اتبعه في الدنيا በዱንያ ላይ የተከተለው አንድም ስለሌለ ማለት ነው። ነብይ ብቻውን ይቀማቀን ይነሳል። ለምን? ሁሉም ነብያቶች ኡማቸውን ይዘው ሲቀሰቀሱ ብቻውን የሚነሳ ነብይ አለ። ይቀማቀን ማለት ነው። ለምን? ተከታይ የለውምና። ዳዕዋ ሳያደርግ ቀርቶ ነው። ለምን ተላከ? መጀመሪያ ነብይ መጀመሪያ ሲላክ ህዝቦችን ምን ማድረግ ነው? ህዝቦችን ማስተማር ነው። ህዝቦችን እያስተማረ ያለ ግን ያመነ ሰው የለም። ያመነ ሰው ስለሌለ ሱብሃንአላህ የቂያማ ቀን ብቻውን ይነሳል ማለት ነው። ብቻውን ይነሳል። ሱብሃንአላህ طيب إذ رفع لي سواد عظيم
በቃ በዚህ ሁኔታ ላይ ያለሁ ማታቸው ነው በይነማ አነ ከذلك በዚህ ሁኔታ ላይ እያለሁኝ ቁጥራቸው ከ10 በታች የሆኑ ሰዎች የተከተሉት ነብይ አየሁኝ አንድ ሰው የተከተለው አየሁ ሁለት ሰው የተከተለው አየሁ ጭራሽ ምንም ሰው የሌለው ነብይ አየሁኝ አሉ በዚህ ሁኔታ ላይ እያለሁኝ إذ رفع لي سواد عظيم አሉ ለኔ ከፍ ተደረገልኝ ባየር ላይ ባድማስ ሱለይማን ነው سواد عظيم የሚለው አይ أشخاص عظيمة በጣም كثير عظيمات كثير ማለት ብዙ ህዝቦች ከፍ ተደረጉልኝ ማታቸው ነው ሰዋድ የሚባለው አስሉ ضد البياض ነው የነጭ ተቃራኒ ነው ጥቁር ማለት ነው طيب ግን ሰዋድ ማለት የተፈለገው ምንድነው هو الشخص الذي يرى من بعيد بركة متى هنا سو مالتنا يعني أشخاص عظيمة كانوا من كثرتهم سوادا ብዙ ከመሆናቸው የተነሳ ወደ ጥቁረት ተቀይረዋል ማለት ነው ብዙ ከመሆናቸው የተነሳ አንድ ላይ ጭፍልቅ ስላሉ ከለራቸው ወደ ጥቁረት ተቀይሯል ማለት ነው ከብዛታቸው የተነሳ ማለት ነው በዚህ መልክ ብዙ ሰው አየሁኝ አሉ ባድማስ ላይ ማለት ነው ከዛ ፈዘነንቱ ገመትኩኝ አንሁም ኡመቲ የኔ ኡማዎች ናቸው ብዬ ገመትኩኝ አሰብኩኝ አሉ ለዚህ ባየር ላይ አላህ የሚያሳያቸው በህልማቸው ብዙ ናቸው የኔ ሰዎች ናቸው ብዬ ገመትኩኝ አሉ طيب ይሄ ሰዋዲን ባለው ናልኳችሁ በርቀት የሚታይ ነገር በርቀት አንድ የሆነ ነገር ስታይ ሰው ምን ይሆን ከለሩ ምን ይሆናል ይጠቁራል አይደል ልክ እንደዛ በቃ ማለት አየሁኛል ግን በጣም ቁጥራቸው ብዙ ነው عظيم فظننت ገመኩኝ አንሁ ኡመቲ የኔ ኡማዎች ናቸው ብዬ ገመትኩኝ فقيل لي لني تبال هذا موسى صلى الله عليه وسلم አይሄኮ ሙሳ ነው ተብሎ ተነገረኛል ይሄ ሙሳ ነው ተብሎ ተነገረኝ ከዛም ولكن ينظر ما انه هذا موسى وقومه هذا عذر موسى وقومه هذا موسى وقومه ይሄ ሙሳና የሙሳ ህዝቦች ናቸው هذا موسى صلى الله عليه وسلم وقومه ሙሳና የሙሳ ህዝቦች ናቸው ተባልኩኛል አሁን ሙሳም አሉ በውስጥ ማለት ነው ሱብሃንአላህ ሙሳና የሙሳ ተከታዮች ولكن ነገር ግን ولكن انظر ተመልከት ተባልኩኝ ኢለሉ ኡፉቂ ወደ አድማሱ ተመልከት ተባልኩኝ ኡፉቅ ወለማት አድማስ ማለት ነው يعني ناحيه السماء ወደ ሰማይ አቅጣጫ አድማሱን ተመልከት ተባልኩኛል ኡፉቅ የሚባለው ناحيه السماء የሰማይ አድማሱ አቅጣጫ ማለት ነው فنظرت ከዛ አየሁኝ فاذا سواد عظيم በጣም ጥቁር ያለ ፍቅ ያለ በርካታ ሰው አየሁኛል فقيل لي ለኔ ተባላሉ انظر ተመልከት الى الافق الاخر አሁንም ወደ ሌላ ኡፉቅ ተመልከት ወደ ሌላ አድማስ ማለት ነው فاذا سواد عظيم አሁን ደግሞ ሌላ አለ ፍቅ ያለ በርካታ ታየኛሉ فقيل لي ከዛ ለኔ ተባለ هذه امتك እነኚህ ያንተ ኡማዎች ማለት እነኚህ ናቸው ተባልኩኛል ومعهم ከነሱ ጋራ 70000 70,000 ሰዎች አሉ يدخلون الجنة جنة የሚገቡ ይሆኑ بغير حساب ያለምንም ምርመራና ولا عذاب ያለምንም ቅጣት ጀነት የሚገቡ 70,000 ከውስጣቸው ይገኛሉ 70,000 ሱብሃንአላህ ምርመራ የሚባል ነገር ጭራሽ የለባቸው ማለት እንደውም ደግሞ ምንም አይነት ቅጣት የሚባል ነገር የለባቸው የሆኑ ምንድናቸው ምክንያቱም ወደፊት ሐዲሱ ይጠቅሳቸዋል ኪታቡ ተውሂድ ላይ ቀርተናል ተለያዩ ኪታቦች ላይ ቀርተናል ና በአላህ Subhanahu Wa Ta'ala የሆነ ችግር ሲያገኛቸው በአላህ عز وجل ብቻ የሚመኩ ማን ነው መድኃኒት ነገር የማያፈላልጉ እንዲሁም ደግሞ በገደቢስ የማያምኑ እንዲሁም በሳት የማይተኮሱ ለመድኃኒት وعلى ربهم يتوكلون በአላህ ብቻ የሚመኩ በአቂዳቸው በእምነታቸው ላይ ምንም ችግር አይፈጥርባቸውም እና ማለት ነው طيب እንግዲህ አሁን እዚህ መሐል ሸሂዱ ምንድነው ይሄው አንድ ነብይ የሚያክል ከ10 በታች ቁጥራቸው የሚገመት ሰዎች የተከተሉት አይሁኛል እንዲሁም አንድ ብቻ የተከተለው ሰው ሱብሃንአላህ ሁለት ሰዎች ጭራሽ አንድ እንኳን ሰው ያላገኛል አንድ እንኳን ሰው ያላገኝ ስለዚህ የነብያቶች ተከታዮች ምን ጊዜም ዱዓፋዎች ደካማዎች ከመሆናቸው ጋር ደግሞ የሚያምንላቸው ሰው ደግሞ በጣም ቀላል ናቸው ቁጥራቸው ለሚለው ማለት በብዛት አትታለል አትሸወር ነው ማለት ግብስብስ የግብስብስ ብዛት ዋጋ የለውም ግልጽ አይደለም نعم وهذا إبراهيم الخليل قامع المشركين بالحجج الدامغة والبراهين قال الله في شأنه وشأن من آمن له فآمن له لوط وقال إني مهاجر إلى ربي إنه هو العزيز الحكيم وهذا إبراهيم الخليل يا الله وداجه ونت إبراهيم كذا ملكتها شوالا وهذا إبراهيم الخليل يا الله وداجه ونت خليل الله إبراهيم
ቃሚዑል ሙሽሪኪን አጋሪዎችን ያዋረዱ የሆኑት ኢብራሂም ማለት ነው። ቃሚዑል ሙሽሪኪን ቀመዐ ማለት بمعنى قهر وذلل ማለት ነው። يعني مذلل المشركين ማለት ነው። ሙሽሪኮችን ያዋረዱ የሆኑት ኢብራሂም በምን እናዋረዳቸው? بالحجج الدامغة سبحان الله يعني አፍ የሚያዘጋ በሆነ ማስረጃ ማለት ነው። ወልበራሂኒ በተለያዩ መረጃዎች ሙሽሪኮችን ያዋረዱ የሆኑ ሲከራከሯቸው በመለስ ችለዋል። በወቅቱ አልቻሉም። بالحجج በማስረጃዎች ያዋረዱ የሆኑ الدامغة ዳሚጋ ብሎባት بمعنى القاتلة أو المسكتة المفحمة ይላሉ። አንተ የሆነ ሰው ለክርክር ቀርቦ ያለ የምታቀርብለት ማስረጃ ከባድ ከመሆኑ የተነሳ ጸጥ ታርገው አፉን እንዲዘጋተር ምንም መናገር አይችልም። ጸጥ ይላል። በቃ ይሄን ይባላል ዳሚጋ ይባላል። አህመድ የሚያደርግ ነዓም ሰዎችን የሚያወድም የሆነ ወይም ደግሞ ጸጥ የሚያደርግ የሆነ መረጃ ማለት ነው። በዛ ሙሽሪኮችን ያዋረዱ የሆኑት ኢብራሂም ማለት ነው። ሁጀጅ ማለት ነው፣ መረጃዎች ማለት ነው። قال الله ብሏል في شأنه إبراهيم በተመለከተና وشأن من آمن له ለኢብራሂም ያመነለትን ሰው በተመለከተ ተመልከት። እንግዲህ ሙሽሪኮችን በመረጃ አመድ ያደረጉ የሆኑ ማለት ነው። አፋቸውን እንዲዘጉ ያደረጉ የሆኑት ኢብራሂም አፋቸውን እንዲዘጉ ማድረግ ያዋረዷቸው የሆኑት ኢብራሂም ያመነላቸውን ሰው በተመለከተ አላህ በቁርአን እንደዚህ እንደነገር እንመከት فآمن له لوط سبحان الله ለርሱም ለኢብራሂም ሉጥም አመነለት አለ። ሉጥም አመነለት ለማን? ለኢብራሂም يعني إبراهيم لم يزل إبراهيم يدعو قومه ህዝቦቻቸውን ዳዕዋ ያደረጉ ተስፋ አልቆረጡም። ዳዕዋ ያደርጋሉ وهم مستمرون على عنادهم በዛው በጥጋባቸው ላይ በሚትኝነት በድርቅናቸው ላይ እንደቀጠሉናቸው እነሱ إلا أنه ግን آمن له بدعوته لوط ማለት ነው። ዳዕዋ አድርገው ሉጥን አገኙ። በቃ ማለት سبحان الله فآمن له لوط ሉጥ አመነለት። ታግለው لطنا ترف أجني منه. وقال كذام إبراهيم حين رأى أن دعوة قومه لا تفيدهم شيئا ህዝቦቻቸው ጥሪ ማድረጋቸው ምንም ነገር ፋይዳ ማምጣት እንደማይችል ዳዕዋቸው ሲረዱ ኢብራሂም ምን አሉ? ያን ጊዜ وقال إبراهيم ዳዕዋ አድርገው ህዝቦቻቸው መቀየር እንደማይችሉ ሲያረጋግጡ ምን አሉ? ኢኒ አሉ ሙሃጅሩን ተሰዳጅ ነኝ አሉ። ሰደዳለሁኝ አሉ። ኢራቅን አገራቸውን ኢራቅን ለቀው ሊወጡ ነው ማለት ነው። እኔ ተሰዳጅ ነኝ አሉ። ኢላ ረቢ ወደ ጌታዬ ማለታቸው ምንድነው? ጌታዬን አላህ Subhanahu Wa Ta'ala እማመልክበት ወደ ሆነ ሀገር ተሰዳጅ ነኝ ማለታቸው ነው። ለጌታዬ ስለ ሀገርን የተወለድኩበትን ሀገር ላይቄ እሄዳለሁኝ። يعني هاجر أرض السوء ይሄ መጥፎ ነገር የሚከናወንበትን ሀገር ኢራቅን በወቅቱ ማለት ነው ለቀቁ ማለት ነው። وهاجر إلى الأرض المباركة وهي الشام ሻም ሀገር ፍልስጤም ለቀው ፍልስጤም ገቡ ማለት ነው። ፍልስጤም ገቡ ማለት ነው። ማን ለቀው? ኢራቅን ሀገራቸውን ለቀው ማለት ነው። ጌታን የምገዛበት ወደ ሆነ ሀገር ሰደዳለሁ። ሙሃጅሩን ኢላ ዒባደቲ ረቢ ነዓም ጌታን በእሱ በሚፈልገው መልክ ወደምገዛበት ሀገር ሰደዳለሁ በማለት ተናገሩ። እነሆ هو እሱ አላህ አልዓዚዝ ወሀያልና አልሐኪም ጥበበኛ የሆነ ጌታ ነውና። ስለዚህ አሁን ማን አመንላቸው የተባለው فآمن له لوط سبحان الله إبراهيم የሚያክል ሰው ማለት ነው። وهذا لوط يقول الله في نجاة من معه من العذاب ولعلهن بناته فقط فأخرجنا من كان فيها من المؤمنين فما وجدنا فيها غير بيت من المسلمين وهذا لوط ይሄው ሉጥን እስኪ እንመልከታቸው ደግሞ يقول الله ይላል في نجاة من معه ከሉጥ ጋራ የተረፉ ሰዎችን በተመለከተ አላህ ሲናገር من العذاب ከቅጣት وهذا لوط يقول الله في نجاة من معه ከርሳቸው ጋራ የተረፉትን በተመለከተ من العذاب ከቅጣት ማለት ነው። ولعلهن بناته فقط ሴት ልጆቻቸው ሊሆኑ ይታሰባል። ولعلهن بناته فقط ልጆቻቸው ብቻ ሊሆኑ ይችላሉ። طيب አሁን ሴት ልጆቻቸው ሊሆኑ ይችላሉ የሉጥ የተረፉት ማለት ነው። እነሱን በተመለከተ አላህ ምን አለ? فأخرجنا አወጣን አለ من كان فيها ከከተማዋ ከውስጧ ያለውን አወጣን من المؤمنين አማኞች ሁሉንም ከከተማዋ ውስጥ ያሉትን አማኞችን አወጣናቸው አለ። ምክንያቱም ከተማዋ እንዳለ አላህ عز وجل ይገለብጣት። ስለዚህ ከተማዋ ውስጥ
ያሉትን አማኞችን ከከተማ ውስጥ አወጣን አለ ፈማ ወጀድና አላገኘንም ፊሃ በከተማ ውስጥ ማለት ነው غير بيت ከአንድ ቤት ውጭ ሌላ ሱብሃንአላህ አላገኘንም የሙስሊሚን የሙስሊም ቤተሰብ ከአንድ ቤት ውጭ ሌላ አላገኘንም ማለት ይኸው ከተማ ውስጥ እንዳለ ከሉጥ ጋራ ያመኑትን ሰዎች አላህ Subhanahu Wa Ta'ala እንዲወጡ ሲያደርግ ቅጣቱ ከመዝነቡ በፊት ማለት ነው አላገኘንም ማለት فما وجدنا فيها غير بيت አንድ ቤት ብቻ ነው ስለዚህ አንድ ቤት ብቻ ስለተባለ የሉጥ ቤተሰቦች ሴልጆቻቸው ናቸው وهم بيت لوط የሉጥ ቤት ነው إلا امرأته ሚስታቸው ብቻ ሲቀር ሚስታቸው ግን ተጠፉ ሰዎች ነችና ማለት የሉጥ ሚስት ይኸው የነብይ ሚስት ሆና ካፊር ስለነበረች ከወደሙ ሰዎች ነው የሆነችው ማንም ሊጠቅም አይችልም ማንም ሊያድን አይችልም የሚያድንህ የራስህ እምነትህና የራስህ ስራህ ብቻ ነው ነብያቶች እንኳን ሚስቶቻቸውን ልጆቻቸውን ማቅናት አልቻሉም አበደን አይችልም طيب እንዴት ካፊር አገቡ ለሚለው ካፊር ማግባት በሸሪዓቸው ይፈቀዳል በእኛም ሸሪዓ በነብዩ አለይሂ ሰላም ይዞት የመጡ ሸሪዓ መጀመሪያ ላይ ካፊርና ሙስሊም ተጋብተው ይኖር ነበር ወላ ነበር ካፊርና ሙስሊም ተጋብተው ሙሽሪኮች እና ሙስሊሞች ተጋብተው ይኖር ነበር አይደለ አይናም ከጊዜ በኋላ ነው እርም የተደረገው የነብዩ አለይሂ ሰላም ሚስት ዘይነብን ማን ነበር አግብቷት የሚኖረው ካፊር ነበር بعد الهجرة صارت ከተሰደደች በኋላ ከጊዜ በኋላ ነው እሱ ሰልሞ መጣ በዛው እንዲቀጥል አደረጋቸው ሸሪዓ አልከለከለም ነበር አይናም ከጊዜ በኋላ حرام አደረገባቸው ናም ተለያዩ ማለት ነው طيب እና አሁን ሉጥ እንግዲህ ዳዕዋ አድርገው ሉጥም አንድ ቤት ብቻ ነው ያተረፉት በቃ አንድ ቤት ብቻ ያለ ሰው ያማን ነው የሳቸው ሴት ልጆቻቸው ሚስታቸው አልተረፈችም ግልጽ ማለት መልእክታቸውን ዳዕዋቸውን ስላልተቀበለች ማለት ሱብሃንአላህ ولا يغض ذلك من منازل الأنبياء مثقال ذرة بل هم في أعلى المنازل وهم أنبل الناس وأجل الناس وأكرمهم وفوقهم في كل شأن في الرجولة والشجاعة والفصاحة والبلاغة والبيان والنصح والتضحية الله أكبر ولا يغض ذلك إيه اللجن أي كأنسباتهم مالا من منازل الأنبياء ولا يغض ذلك إيه أي كأنسب من منازل الأنبياء كنبياتهم درجاتهم كنت أتنقى كأنسباتهم ታግለው ህይወታቸው እስካለ ድረስ ወደ ሐቅ ጥሪ አድርገው በርካታ ሰው ዓለም አገኘታቸው ደረጃቸውን ይቀንስባቸዋል አይቀንስባቸውም الهداية بيد الله عز وجل የሚያቀነው አላህ የሚያጠመው አላህ አንተ ብቻ በታዘዘው መልኩ አስተምረው ከዛ በኋላ ውጤት ለአላህ ተወው አይናም ولا يغض ما بمعنى لا ينقص ማለት لا ينقص ذلك እንደማለት ነው የመናዚል الانبياء የነብያቶች ደረጃቸውን አይጓድልባቸውም አይቀንስባቸውም مثقال ذره የብናኝ ታክል ጎመን ዘር ፍሬ ታክል እንኳን ደረጃቸውን አይቀንስባቸውም ደረጃቸው ሙሉ ነው ማለት ነው بل هم ይልቁንም ነብያቶች في اعلى المنازل ታላላቅ በሆኑ ደረጃዎች ላይ ናቸው ከፍተኛ በሆነ ደረጃ ላይ ነው የሚገኙት وهم الناس ነብያቶች انبل الناس እጅግ በጣም የተከበሩ ሰዎች ናቸው انبل ما بمعنى اشرف الناس انبل ማለት بمعنى اشرف የተከበሩ ሰዎች ናቸው ወአጀሉ الناس እጅግ በጣም ከሰዎች ሁሉ የላቁ ናቸው ወአክረሙሁም ከሰዎች ሁሉ እጅግ በጣም የተከበሩ ናቸው ወፈውቀሁም ከሰዎች ሁሉ በላይ ናቸው في كل شيء በማንኛውም ነገር ከሰዎች ሁሉ በላይ ናቸው እነሱን ይወዳደር አንድም የለም ማለት ነው ነዓም ነብያት ይወዳደር የለም وفوق الناس ማለት في كل شيء በማንኛውም ሁኔታ ከሰዎች በላይ ናቸው في الرجولة ወንድነትን በተመለከተ እንደነሱ ወንድ የለም እንደነሱ ወንድ የለም በማንኛውም ነገር ላይ ማለት ነው والشجاعة እንደነሱ ጀግና የለም በጀግነትም ይሁን በወንድነትም ይሁን የበላይ ናቸው والفصاحة አንደበተርቱ እንደነሱም የለም አንደበተርቱ እንደነሱ የለም والبلاغة ያነጋገር ስልት እንደነሱ ሚማርክ የሆነ አሳማኝ የሆነ እንደነሱ ነዓም ያነጋገር ስልት የተሰጠው የለም والبيان ነገሮችን መግለጫ ሲሰጡ እንደነሱ በያን አድርገው የሚናገር የለም والنصح ኡማውን በመምከር والتضحية መስዋዕት በመሆን ማለት ለዲናቸው ሲሉ በመስዋዕትም እንደነሱን የሚወዳደር አንድም የለም ግን ይሄን ሁሉ አድርገው ያለ አንድም ሰው ያላገኘ ነብይ ያለ ነው በቃ አንድም ሰው ተከታይ ያላገኘ
አንድ እንኳን ተከታይ ያላገኘ አለ። በቁጥር አትሸወር ነው ያ የሚከተለው ሰው ምንድነው ነው መጀመሪያ ምንድነው? ዝም ብሎ ግብስብስ ነገር ነው ገለባ ዝም ብሎ ዋጋ ያለው ዋናው ጥራት ነው። ከዛም አንተ ሐቅ ላይ ሆነ ሐቅን አስተምር። የተከተለ ይከተላል፣ ያልተከተለ ደግሞ ራሱ ጉዳይ። ነብያቶችን አርአያ አድርግ፣ እነሱን ሞዴል አድርግ፣ እነሱን ተምሳሌት አድርግ። በቃ ነዓም ወቀድ ቃሙ አንዳንድ ጠማማ ሰዎች አሉ። ይሄው ሐቅ ላይ ቢሆን ኑሮ እንደዚህ ሰው አይበረግግም ነበረ፣ ተከታያቸው ተመልከታቸው በጣም ትንሾች ናቸው ምናምን እያሉ የሚያጭበረብሩ ሰዎች አሉ። ተመልከት የነብያቶችን ህይወት። ሞላ በወቅታቸው ሰው አልነበረም፣ በነብያቶች ጊዜ ሰው አልነበረም እንዴ? ተመልከት ይሄ ነው። እና አንተ ውጤቱ ነው የሚታየው ነው። በቃ ውጤት ምንድነው? ታግለህ ያተረፍካቸው ሰዎች ምን አይነት ሰዎች ናቸው ነው? ምን አይነት ሰዎች ናቸው ነው? ካገኘህም ማለት ነው። ካላገኘህም ደግሞ ይሄ ውጤቱ ለአላህ Subhanahu Wa Ta'ala የተተወ ነው። የነብያቶችን ህይወት ታሪክ ጥናት አድርግ ነው። ቁርአንና ሱናን በደንብ ተማር በነሱ ዙሪያ ያለው ማለት ነው። وقد قاموا بواجبهم على أكمل الوجوه من الدعوة إلى التوحيد والتبليغ والتبشير والإنذار فإذا قل أتبعهم أو لم يتبع بعضهم أحد فالعيب كل العيب على الأمم التي رفضت الاستجابة لدعوتهم لأنها في نظرهم لا تحقق لهم أغراضهم الدنيئة وقد قاموا بواجبهم الله قدتها يدرق باتشو نسو قد أدرقهم فالسمال قوموا من برقت قوموا نبياتوش بواجبهم الله قدتها يدرق باتشون على أكمل الوجوه يتموالى بهنا ملكو يتموالى بهنا ملكو نعم الله بازاتشو ملك تفصام يدرقوا النبياتوش من الدعوة اسم انه دعوة ما ادرك الى التوحيد وده توحيد طري ادرقوال والتبليغ ملكتنا سر الفوال والتبشير حزبوتنا بسروال والانذار كالله قطاتنا كالله قطا حزبونما አስጠንቅቀዋል። ይሄን ካደረጋችሁ የአላህ ቁጣ ይዘንባችኋል፣ አላህ ይቀጣችኋል። ይሄን ካደረጋችሁ ደግሞ አላህ ጀነትን አዘጋጅቶላችኋል እያሉ ያበሰሯችኋል። መልእክቱን አስተላልፈዋል። ምንም ሳይቀንሱ ሳይጨምሩ አላህ عز وجل ባዛቸው መልክ ወደ ተውሂድ ጥሪ አድርገዋል። መልእክቱን ለኡማቸው አስተላልፈዋል። ኡማቸውን አበስረዋል። ኡማቸውን አስፈራርተዋል፣ አስጠንቅቀዋል ነው። طيب فاذا قل اتبعهم ተከታዮቻቸው ቁጥራቸው ዝቅተኛ ከሆነ أو لم يتبع بعضهم ويم كثير نبياتوችን ካልተከተላቸው أحد عند ማከል ማለት እኛ ተከታይ ታገኙን ቁጥራቸው ለምሳሌ ዝቅተኛ ከሆነ فاذا قل اتبعهم أو لم يتبع بعضهم يعني بعض الأنبياء ማለት ነው ከነብያቶች ከፊሎችን ወይም ካልተከተላቸው أحد አንድም አካል ካልተከተላቸው فالعيب نورنا انكنوا كل العيب فالعيب كل العيب نعم على الأمم በማን ላይ ነው? በህዝቦቻቸው ላይ ነው። فالعيب كل العيب አጥኒ ቀለም فالعيب كل العيب على الأمم በህዝቦቻቸው ላይ ነው እንጂ እነሱን አይደለም የሚመለከተው ነው። فالعيب كل العيب بارك الله فيك በእነሱ ላይ ሳይሆን በህዝቦቻቸው ላይ ነውሩ በነብያቶች ሳይሆን በህዝቦች ላይ ነው። التي እነኛ ህዝቦች رفضت الاستجابة ايو ቀና ምላሽን መስጠትን እምቢ ያሉ የሆኑ ለዳዕወቲም ለነብያቶች ጥሪ ማለት ለነብያቶች ጥሪ ቀና ምላሽን አንሰጥም ብለው እምቢ ያሉ ጠማማ በሆኑ ህዝቦቻቸው ላይ ነው እንጂ እንከኑ ነውሩ በነብያቶች ላይ አይደለም። ነብያቶች የመጣላቸው ሪሳላ ሙሉ ሙሉ ደከመን ሰለቸን ሳይሉ አስተላልፈዋል። ሌት ቀን ደከመን ሳይሉ نعم በድብቅም በይፋም በአደባባይ ላይ አስተላልፈዋል። ችግሩ ከማን ጋር ነው? ከነብያቶች ጋር ሳይሆን ችግሩ ከህዝቦች ላይ ነው። ነውሩ ህዝቦችን ነው የሚመለከተው ነው። ነውሩ ህዝቦችን ነው የሚመለከተው ነው። نعم فالعيب كل العيب على الأمم بهزبوች ላይ ነው التي እኛ ህዝቦች رفضت ማት እምቢ ያሉ የሆኑ الاستجابة مرحبا ማለትን ማት ቀና ምላሽን መመለስን እምቢ ያሉ የሆኑ لدعوة الأنبياء ለነብያቶች ጥሪ ማን ነው مرحبا ብለው አልቀበልም ያሉ ሰዎች ላይ ነው ነውሩ لأنها የነብያቶች ጥሪ في نظرهم በህዝቦ እንደ ህዝቦቻቸው እይታ የነብያቶች ጥሪ لا تحقق لهم ለነሱ ስለማታረጋግጥላቸው اغراضهم ዓላማዎቻቸውን الدنيئة ቆሻሻ ወራዳ የሆነውን ዓላማቸውን ስለማያረጋግጥላቸው ነው አንቀበልም ብለው ራሳቸውን ቢያሉት ህዝቦች ማለት ነው።
ምክንያቱም ነብያቶች ከተከተሉ የነብያቶች ጥሪ ከተከተሉ የሚፈልጉትን ዓላማ አያረጋግጥልም ባቸው ለምን በስልጣን ላይ ተንበሻብሸው ፎይታ የሚኖሩ ሰዎች ናቸው ግልጽ ነው አይደለ ነብያቶች የሚከተሉ ከሆነ ደግሞ የሚሰግድላቸው ሰው ያገኝ ግልጽ ነው አይደለ ብዙ ነገሮች ይቋረጣል ሰዎች የነሱ ባሪያ ሆነው ይኖሩ ነበር የነብያቶች ተከታይ ከሆኑ ደግሞ ህዝቦች ህዝቦችና ነኝ ንጉሶች የማን ባሪያ ይሆናሉ የአላህ ባሪያ ሊሆኑ አይደለ ስለዚህ ይሄ ደግሞ እንደነሱ እምነት ምንድነው የሚፈልጓቸው ዓላማዎች አሉ እነዛን ቆሻሻውን ዓላማቸውን አያረጋግጥልንም ስለሚሉ እንቢ የሚሉት ህዝቦች ናቸው لأنها في نظرهم لا تحقق لهم أغراضهم دنيئة سبحان الله ብዙ ሰዎች ሲሉ እንሰማለን እንደው ይሄ የሱና ሰዎች የሚንቀሳቀሱበት አቋማቸው በጣም ደስ ይል ነበር ግን እንደው አንዳንድ የሚከብዱ ነገሮች አሉ ይላል በቃ ወደ ሱና አሁን ለመግባት የሚከብዳቸው ማለት በቃ ሲል ምሳሌ መላስ ሰውታን ሸፈና እስከመቼ ድረስ በቃ በተለይ ደግሞ ሳታገባ ይላል ታገባች በኋላ እንኳን ይሻላል ይላል ሳታገባ ምንዋን አይተው ሰዎች ያገባታል አየው ይሄ እንግዲህ የራሱ የሆነ ዓላማ አለው ማለት በቃ ያግደዋል ማለት በቃ እንዳይመጣ ያደርገዋል በቃ ሱብሃንአላህ እና ሰላም ታረጋለህ እሺ ምን ታረጋለህ ዛሬ እሺ ከስሜት ጋር ሄድማ ወንዱን ደግሞ ስትመለከት እንደው ጥሩ ነበር ግን ይሄ ጺም ማሳደግ ይላል በቃ ካሁኑ እንደው ሽማግሌ ሆኜ ይላል በቃ አይወላሂ አንድ ሰው ነው ጆሮ ሰምቷል እንደው ልብሴን አሳጥሬ ከቤት ወጥቼ ተመልሼ ቤት የምገባ አይመስለኝም ሲል በቃ ምን ያህል እንዴት እንደሚከብረው ሱብሃንአላህ እንደው ልብሴን አሳጥሬ ከቤት ወጥቼ ተመልሼ ቤት የምገባ አይመስለኝም ሱብሃንአላህ ያጁት ሰዎች ከተጃጃሉ እኮ ያ አላህ ሱብሃንአላህ ሰዎች ከተጃጃሉ ማን ይመልሳቸዋል ወለነ አላህ ያጃጅልና ኸይር ይሄ ነው አሁንም ነብያቶችን አልከተሉም ይሉት ነብያቶች ጥሪ ዓላማ አላቸው በስተጀርባ ሰዎች የራሳቸው ዓላማ አለ ያን ይሄ ደግሞ ዓላማቸው ምንድነው ቆሻሻ የሆነ ዓላማ ነው ለምን ከሸሪዓ ጋር የሚጋጭ ከሆነ ምንድነው ቆሻሻ ዓላማ ነው በቃ ያን ስለማያረጋግጥላቸው አንቀበልም የሚሉት ህዝቦች ናቸውና እንከኑ ችግሩ ያለው ማን ጋር ነው ነብያቶች ጋር ሳይሆን ማን ጋር ነው ህዝቦች ጋር ነው ያለው እነሱማ بكل شجاعة በጀግንነት ሁሉ በቃ በፈሳሐ አንደበተ ርቱዕ ናቸው ያነጋገር ስልት አላቸው በዛ ሁሉ መምከር ያለባቸውን መክረዋል ነው እነሱ وقد يهدي الله سبحانه وتعالى برغتم يمرال قوم نبي من الانبياء فيستجيبون له او كثير منهم فتكون لهم دولة ثمرة طيبة لإيمانهم وتصديقهم وأعمالهم الصالحة فيقومون بواجبهم من الجهاد لإعلاء كلمة الله وتطبيق التشريعات والحدود وغيرها من الأمور التي شرعها الله لهم كما حصل لنبينا محمد صلى الله عليه وسلم وأصحابه الكرام وقد يهدي الله ذرقت من مراد قوم نبي من الأنبياء كنبياتوች የአንድ ነብይ ህዝቦች ይመራል الله سبحانه وتعالى فيستجيبوا له مرحبا ላይ ይቀበሉታል ጥሪውን أو كثير منهم ወይ ሙሉ ባይቀበሉ أو كثير منهم ወይም ብዙሃኖቹ ይቀበሉታል አንድ ነብይ ማለት በአጠቃላይ የሁሉ ነብያቶች አይደሉም አንድ ነብይ አምነዋል ሁለት ነብይ ማነው አንድ ሰው አምነውለታል ሁለት ሰዎች አምነውለታል ምን ሁሉ ነብይ አይደለም ግልጽ አይደለም አንዳንድ ነብያቶች ደግሞ በርካታ ተከታይ ይኖራቸዋል ሙሉ ህዝቦቻቸው ባያምኑላቸውም ብዙዎቹ ያምኑላቸዋል فتكون لهم ከዛም ለነሱ ይኖራቸዋል ደውለቱን ራሱን የቻለ ግዛት ይኖራቸዋል ማለት ነው መጀመሪያ ነብያቶች የሚላኩት ሙሽሪኮች ውስጥ ነው አይደል ካፊር ከሆኑ ህዝቦች ውስጥ ነው የሚላኩት አይደል طيب ያ ሀገሩን የሚገዛው ማን ነው ካፊር ሰው ነው አይደል ግልጽ አይደል ነገር ግን አላህ عز وجل ይሄ ነብይ ከተላከ በኋላ አስተምሮ በርካታ ሰዎች ያገኛል ከዛም ደግሞ ሀገሩ በማን ቁጥጥር ይሆናል በእነሱ ቁጥጥር ይሆናል ይሄ ምንድነው ሰመረቱን طيبة ጥሩ የሆነች ፍሬ ነች هذه ثمرة طيبة ጥሩ የሆነች ፍሬ ነች لإيمانهم سلامنوا لأجل إيمانهم سلامنوا الله عز وجل ራሱን የቻለ ሀገር እንዲያቋቁሙ አደረጋቸው ማለት ነው وتصديقهم እውነት ብለው ስለተቀበሉ وأعمالهم الصالحة መልካም ስራ ይሰሩ ስለነበረ የዚህ ውጤት ራሱን የቻለ ሀገር الله عز وجل እንዲያቋቁሙ ያደርጋቸዋል ለነብዩ አለይሂ ሰላቱ ሰላም
እንደተከሰተ ሁሉ ማለት ነው መዲና ከተሰደዱ በኋላ فيقومون ከዛም ይቆማሉ ቢዋጅብህም አላህ ግዴታ ያደረገባቸውን ያቋቁማሉ ማለት ነው አላህ ግዴታ ባደረገባቸው ነገር ላይ ቀጥ ብለው ይቆማሉ من الجهاد ይታገላሉ ይፋለማሉ ከሃዲያኖችን لإعلاء كلمة الله يا الله كلمة የበላይ ለማድረግ ሲሉ ከጠላቶች ጋራ ይፋለማሉ ለምን ራሱን የቻለ ምን ስላላቸው ግዛት ስላላቸው ሀገር ስላላቸው ማለት طيب وتطبيق التشريعات يا الله سبحانه وتعالى تشريع ህግጋቶችንም ተፈጻሚ በማድረግ ላይ ቀጥ ብለው ይቆማሉ ሸሪዓዎችን በአጠቃላይ ተፈጻሚዎች ያደርጓቸዋል ማለት ተፈጻሚዎች ያደርጋሉ وتطبيق لማት ተፈጻሚ ማድረግ ማለት ነው ወይ መተግበር ማለት التشريعات የተለያዩ ህግጋቶችን والحدود እንዲሁም ደግሞ የተለያዩ መቀጫዎችን ማለት ዝሙት የሚሰራኒ ሙህሰን ከሆነ ይቀጥቅጠው ይገላሉ የዘራ ዓለም ያላየ ከሆነ መቶ ጊዜ ይገርፋሉ ካገር ተባሮ አንድ አመት እንዲቆይ ያደርጋሉ ሁሉ በእጃቸው ነው የሚሰርቅን ይቆርጣሉ የተሟላ ከሆነ አስካሪ መጠጥ የሚጠጣን ይገርፋሉ ብዙ ነገር አለ ሆን ብሎ አማኝ ሰው የሚገልን ይገላሉ ይሄ ሁዱድ በዝና አይደለም እስላም ያስቀመጣቸው ሁሉ መቀጫዎችንም ተፈጻሚዎች ያደርጓቸዋል وغيرها ሌሎችንም من الامور التي ሌሎች ነገሮችንም شرع التي شرعها الله ይደነገጋቸው የሆኑ ለሁም ለነሱ ማለት ነው አላህ ይደነገገላቸው ሌሎችም ተፈጻሚ ያደርጋሉ ማለት ነው طيب كما حصل እንደተከሰተ ሁሉ ነው كما حصل እንደተከሰተ ሁሉ لنبينا محمد صلى الله عليه وسلم ለነብዩ عليه الصلاه والسلام واصحابه الكرام የተከበሩ ለሆኑ ሱሐቦቻቸው እንደተከሰተ ሁሉ መዲና ላይ ማለት ነው توج الله إيمانهم وعملهم الصالح وصبرهم الجميل على بغي المشركين وتطاولهم بأن نصرهم وأظهر دينهم ومكن لهم في الأرض كما قال تعالى وعد الله الذين آمنوا منكم وعملوا الصالحات ليستخلفنهم في الأرض كما استخلف الذين من قبلهم وليمكنن لهم دينهم الذي ارتضى لهم وليبدلنهم من بعد خوفهم أمنا يعبدونني لا يشركون بي شيئا توج الله إيمانهم الله سبحانه وتعالى إيمانات شون زود لبسوا مالتنا تاج بلو مالت زود تقلاتشو يما عرق لبسنا تاج تقلاتشو زود يبالو يما عرق عندي سو نعم زود يما عرق لبسنا ومن لبس لبس مالتنا توج الله إيمانهم الله سبحانه وتعالى إيماناتهم ونتاتهم زود لبسوا وعملهم الصالحة عندهم ملكام سراتهم زود لبسوا توج الله نعم توج الله إيمانهم وعملهم الصالحة وصبرهم الجميلة ملكام يهونو تقستاتهم الله سبحانه وتعالى عندهم من لبسلاتهم زود لبسላቸው በቃ ክብር ማለት በቃ ኢማናቸው እንዲከበር አደረገው መልካም ስራቸው እንዲከበር አደረገ እንዲሁም መልካም የነበረው ትግስታቸው እንዲከበር አደረገ ዘውድ አለበሰው አላህ ማለት ነው ወصبرهم يعني توج الله صبرهم الجميل ማለት ነው طيب على بغي المشركين ሙሽሪኮች በእነሱ ላይ ድንበር ያልፉ ነበር ግን በምን ተቋቋሙት በትግስት ማለት ነው አየው وصبرهم الجميل على بغي المشركين مشركوች ድሮ نعم ራሳቸውን ከመቻላቸው በፊት ሙስሊም ሷሃባዎች ሙስሊሞች የተለያየ ማነው ሙሽሪኮች የተለያየ ድንበር ያልፈባቸው ነበር ግን ያን ሁሉ በምን ተቋቋሙት በትግስት ያን ግን ከጊዜ በኋላ አላህ عز وجل ዘውድ አለበሰው ነው وصبرهم الجميل على بغي المشركين وتطاولهم በሙሽሪኮች ተጣውል ማለት ተከብር በኩራት የተሞሉ ሰዎች ነበሩ ይንቋቸው ነበር ያዋርዳቸው ነበር ይተፈባቸው ነበር ይሰለቁባቸው ነበር ይሄ ተጣውል ይባላል በቃ አንድ ሰው ክብር ዝቅ ማድረግ ማዋረድ ማለት ይሄን ሁሉ በትግስት መልካም በሆነ ትግስት ተቋቋሙት ያን ግን አላህ عز وجل ዘውድ አለበሰላቸው በምን بأن نصرهم ረዳቸው ዲሉን ሰጣቸው وأظهر دينهم ዲናቸውን እንደዛ ሲጨቆኑበት የነበረውን ዲናቸውን የበላይ አደረገላቸው ومكن لهم አምቻቸላቸው في الارض ምድር ላይ አላህ عز وجل አምቻቸላቸው ምቾትን ሰጣቸው የበላይነትን አጎናጸፋቸው ማለት كما قال تعالى الله عز وجل እንዳለው ሁሉ
وعد الله الذين آمنوا الله سبحانه وتعالى እነዛ ያመኑትን ቃል ገብቶላቸዋል አለ وعد الله الله ቃል ገብቶላቸዋል الذين እነዚያን አመኑ ያመኑትን منكم ከናንተ ውስጥ ያመኑትን ቃል ገብቶላቸዋል وعملوا الصالحات መልካም ስራም የሰሩትን አምነውና መልካም የሰሩትን አላህ ቃል ገብቶላቸዋል ከናንተ መካከል አለ ምንድነው ቃል የገባላቸው ለيستخلفنهم في الارض በምድር ላይ ሊያወርሳቸው ማለት ነው ኸሊፋ ሊያደርጋቸው በምድር ላይ ሊያወርሳቸው አላህ عز وجل نعم ቃል ገብቶላቸዋል ለነማን ግን ከናንተ ውስጥ አምነው መልካም ስራ የሰሩት ማለት ነው ليستخلفنهم الله عز وجل ሊያወርሳቸው في الارض በምድር ላይ ሊያወርሳቸው كما استخلف الذين እነኛን አማኞችን እንዳወረሳቸው ሁሉ من قبلهم ከነርሱ በፊት የነበሩ አማኞችን እንዳወረሳቸው ሁሉ ምድርን እናንተንም ከመካከላችሁ በአላህ አምነው መልካም የሰሩትን አላህ ምድር ላይ ሊያወርሳቸው ቃል ገብቶላቸዋል አለ እንዲሁ ደግሞ ولا يمكنن لهم አሁን ቃል ገብቶላቸዋል ولا يمكنن لهم ለነሱ ምቾት ሊሰጥና ወይም የበላይ ሊያደርገው دينهم الذي ارتضى لهم እምነታቸውን الذي ያን እምነታቸውን ارتضى لهم የወደደላቸውን የሆነውን እምነታቸውን ምቾት ሊሰጠውና የበላይ ሊያደርገውም አላህ عز وجل ቃል ገብቷል ለነሱ ብቻ ሳይሆን እነሱ ምድርን እንዲወርሱ ብቻ ሳይሆን ቃል የገባው ያ እምነታቸው ለነሱ የወደደላቸው የሆነውን ኢስላምን እምነታቸውን ምን ያደርገው ተምኪን ምንድን ያምቻቸው ምቾት ሊሰጠው የበላይ ሊያደርገው አላህ የበላይነት ሊለግሰው አላህ ቃል ገብቷል ወላ ይመኪነን ማለት የበላይነት ሊለግሰው ወይም ደግሞ ምቾት ሊሰጠው ለሁም ለነሱ ዲነሁም ዲናቸው ማለት እምነታቸውን الذي ያዲናቸው ارتضى لهم ለነሱ ይወደላቸው ሆነ ማነው እስላም ولا يبدلنهم አሁን ደግሞ ሊለውጥላቸው አሁን ቃል ገብቶላቸዋል ሊለውጥላቸው ቃል ገብቶላቸዋል من بعد خوفهم ከፍርሃታቸው በኋላ ምን አምነን ሰላምን ሱሐባዎች መጀመሪያ በፍርሃት ተሞልቶ ነበር ይሉታልና ያገኘ ሰው ሁሉ መንገድ ለመንገድ ምን ያደርጋቸዋል ይነቷቸዋል ይጨፍጭፋቸዋል ይገሏቸዋል ማን መግደልም የሞከሩትም ገለዋል አይደል አገራቸውን ቀያቸውን የተወለዱበትን ቀያቸውን ለቀው እንዲሄዱ እንዲሰደዱ ያደርጓቸው ማናቸው እነሱ ናቸው አላስቀምጣቸው ብለው ማለት ከፍርሃት በኋላ ግን አላህ عز وجل ምን ሊለውጥላቸው አምነን ሰላምን ሊለውጥላቸው ቃል ገብቶላቸዋል يعبدونني لا يشركون بي شيئا የሚለው ይሄ የቁርአን አንቀጽ በተመለከተ ሁለት አይነት ትርጉም አለ يعبدونني لا يشركون بي شيئا የሚለው حال እናደርገዋለን في موضع الحال አድርገነው يعني على معنى وعد الله المؤمنين في حال عبادتهم وإخلاصهم لله عز وجل ليفعلن بهم ማለት ነው አላህን ይሄ ሁሉ የሚሆነው ምንድነው አላህን በብቸኝነት የሚያመልኩ ከሆነ በአላህ ላይ ምንም ነገር ማንኛውንም ኃይል ሳያጋሩ አላህን በብቸኝነት የሚያመልኩት ከሆነ وعد الله ليفعلن بهم ይሄን ነገር አሁን የተዘረዘረው ነገር ሊያደርግላቸው ቃል ገብቶላቸዋል ተመልከቱ ሙስሊሞች ነዓም በመድር ላይ አላህ ምድርን ወራሽ እንዳደርጋቸው የበላይ ሆነው እንዲቆጣጠሯት የሚያደርጋቸው እንዲሁም ደግሞ ዲናቸው የበላይ የሚያደርግላቸው ያን የወደደላቸው ዲናቸውን እንዲሁም ከተለያዩ ፍርሃቶች በኋላ ሰላምን የሚሰጣቸው ምን ሲሆን ነው ይህ ሁሉ የሚሆነው ያዕቡዱነኒ እኔን በብቸኝነት እስካመለኩኝ ድረስ ነው لا يشركون بي شيئا በእኔ ላይ ምንም ኃይል ሳያጋሩ በብቸኝነት እስካመለኩኝ ድረስ ነው መስፈርት አስቀመጠ ይሄንን ማለት ነው አንድ በዚህ መልክ ተርጉሞታል ሌሎች ዑለማዎች ደግሞ የጁዙ አየኩነ ሙስተአነፍ ብለዋል ይሄ ሙስተአነፍ እናደርገዋለን ራሱን የቻለ ማለት ነው በቃ ራሱን የቻለ ያለፈው እንዳለፈው ነው ያዕቡዱነኒ لا يشركون بي شيئا የሚለው ምን ማለት ነው አሉ አላ طريق الثناء ነው እያወደሳቸው ማለት ነው ምንድነው ከአንደው ቃለ يعبدوني المؤمنون لا يشركون بي شيئا ማለት ነው يعبدوني እኔን በብቸኝነት ያመልኩኛል لا يشركون بي شيئا እነኛ አማኞች ከኔ ጋር ምንም ነገር ሳያጋሩ በብቸኝነት ያመልኩኛል ያው ሁኔታቸውን አላህን በብቸኝነት ስለሚያመልኩት ትክክለኛ አማኞች ያን እየገለጸ ነው እንጂ ካለፈው ጋራ የሚያሳስረው ነገር የለም በማለትም የተረጎማሉ
ومع ذلك إيخنا يالجين فما كانوا طلاب ملك بل كانوا دعاة هداية وتوحيد ولا كانوا يعدون أتباعهم للثورات والانقلابات السياسية. طيب ومع ذلك أون الله لكفي النبياتوች ያምታችላቸዋል ተከታዮች በርካታ ይሆናሉ ከዛም ራስን የቻለ ሀገር አላህ ይመድብላቸዋል ከዛም ህግጋቶችን ሁሉ ተፈጻሚዎች ያደርጓቸዋል የአላህ ከሊማ የበላይ ይሆን ዘንድ ምን ያደርጋሉ ጂሃድን አውጀው ይፋለማሉ ከጠላቶች ጋር ካለ በኋላ ومع ذلك ይሁኑ ያለግን አምቻይቶላቸው ይያለግን فما كانوا አልነበሩም طلاب ملك ስልጣን ፈላጊዎች አልነበሩም በቃ طلاب ملك ስልጣን ፈላጊዎች አልነበሩም ሙልክን ፈላጊዎች አልነበሩም ግልጽ ነው بل كانوا ይልቁኑ ነበሩ دعاة هداية وتوحيد ايوه دعاة هداية ሰዎች እንዲቀኑ ከጀሃነም እንዳይገቡ የጀነት እንዲሆኑ ሂዳያን እንዳገኙ ጥሪ አድራጊዎች ነበሩ ወተውሂድን ወደ ተውሂድ ብቻ ጥሪ አድራጊዎች ነበሩ ነው አላህ እንኳን አምቻይቶላቸው ይያለ دعاة سبحان الله دعاة توحيد بل كانوا دعاة هداية وتوحيد ወደ ሂዳያና ወደ ተውሂድ ጥሪ የሚያደርጉ እንጂ ስልጣን ፈላጊዎች አልነበሩም ولا كانوا አልነበሩም ሱሐባዎች እነዚህ የነብያቶች ተከታዮች ማለት ነው يعدون أتباعهم ተከታዮቻቸውን የሚያዘጋጇቸው አልነበሩም يعدون إعداد ولا ما بمعنى يهيئون ويجهزون የሚያዘጋጇቸው አልነበሩም ተከታዮቻቸውን ولا كانوا يعدون أتباعهم ተከታዮቻቸውን للثورات والانقلابات السياسية ለፖለቲካ መፈንቀለ መንግስት ለማድረግና የተለያዩ አብዮቶች የሚባሉ ነገሮች አላለ እነዛን ለማካሄድ ተከታዮቻቸውን የሚያዘጋጁ አልነበሩም ምን ጊዜም ወደ ዱዓተ ሂዳያና ዱዓተ ተውሂድ ነበሩ ወደፊት እንደምናየው ሁሉ ማለት ነው ወደፊት እንደምናየው እናያለን يعني ተከታዮቻቸውን የሚያዘጋጁ አልነበሩም ለምን ሊሰውራት ሰውራት የሚባለው ነገር ምንድነው ይሄ አብዮት የሚባል ነገር አይደል እና እንዲሁም ደግሞ الانقلابات السياسية ያው ከፖለቲካ ጋር የተሳሰረ መፈንቀለ መንግስት ለማድረግ ማለት ነው እንቅላባት ይባላል በዚህ መልክ ተከታዮቻቸውን የሚያዘጋጇቸው አልነበሩም ስልጣን ፈላጊዎች አልነበሩም የስልጣን ግምት አይሰጡም ነበር نعم እነሱ ብቻ ዱዓቱ ሂዳያ ወዱዓቱ ተውሂድ ናቸው በቀጣዩ ቀሩን እንመለስበታለን በአላህ Subhanahu Wa Ta'ala ፈቃድ هذا والله أعلم وصلى الله وسلم على نبينا محمد